ዛሬንና አሁንም ብቻ ኑሩ። እኛ የአሁን አቀንቃኝ ነን። አሁንም ብቻ እናበረታታለን። አሁንም ብቻ በይበልጥና በአትኩሮት እንኖር። የዕለት ሕይወት ስቶይዝም። ዛሬ ስለ ስቶይዝም እናወራለን። ስቶይዝም ከዛሬ 2000 ዓመት በፊት የነበረ የፍልስፍና ዘርፍ ቢሆንም ዛሬም ድረስ በእያንዳንዳችን ሕይወት ላይ ተጽዕኖ አሳርፏል። ለመሆኑ ስቶይዝም ምንድን ነው? ዛሬ በዚህ ጉዳይ ላይ በጥልቀት እናወራለን። አብረን እንቆይ። በአንዲት ትንሽ መንደር የሚኖር አንድ አጨብጫቢ ነበር። በየዕለቱም በማለዳ እየተነሳ ያጨበጭባል። ፀሐይም የምትወጣው የእርሱን የጭብጨባውን ድምፅ ስትሰማ ነበር። የማጨብጨብ ጥበቡን የወረሰው ከአባቱ ሲሆን አባቱ፣ አያቱ፣ ቅድመ አያቱ ሁሉም ዘር ማንዘሮቹ አጨብጫቢዎች ነበሩ። ያለነሱ ጭብጨባ ፀሐይ አትወጣም። ይህን የሚሉት የመንደሯ ነዋሪዎች ናቸው። እናም አንድ ዕለት ያን አጨብጫቢ እንቅልፍ ጣለውና ሳያጨበጭብ ቀረ። ከእንቅልፉ ሲነቃ ፀሐይ ፏ ብላ ወጥታ መንደሪቷን አድምቃታለች። ያለሱ ትዕዛዝ ፀሐይ ወጣች። ይህ እንዴት ሊሆን ይችላል? ባየው ነገር እጅግ ተደነቀ። ሕይወት በእናንተ ጭብጨባ አትመራም። ምንም አድርጉ ምን መሆን ያለበት ይሆናል። ፀሐይም በእናንተ ፈቃድ አትወጣም። ከተጻፈልህ ዕጣ ፈንታም አንድ ቃል እንኳ የመቀነስ አቅም ፈጽሞ የለህም። ዝናብ መዝነብ ጀምሯል። ከቤት መውጣት አለብህ። የቀን ውሎም ላይ ይህንንና ያንን አደርጋለሁ ብለህ ያቀድካቸው እቅዶች አሉ። ነገር ግን የግድ መውጣት ኖሮብህ ከቤት ብትወጣም የዝናብ ካፖርት ከመደረብ ወይም ዣንጥላ ከመያዝ አሊያም ቀጠሮዎችን ከመሰረዝ ውጭ ምንም አታመጣም። ምንም ያህል ብትመኝና ብትፈልግ ዝናቡን ማስቆም አትችልም። እና ይህ ሊያናድድ ይገባል? ወይስ ያለውን እውነት እንዳለ መቀበል ይሻላል? ስለማይቀሩት የህይወት ጉዳዮቻችሁስ እንደ ማርጀት፣ መታመም፣ መሞት ወዘተ አይነት የሰው ባህሪያትስ ምን ታስባላችሁ? በዝናቡ ምክንያት መናደድ እንደሌለባችሁ ሁሉ በህይወት ጉዳዮቻችሁስ ላይ ህይወትን እንዳመጣጧ መቀበል አለብን ብለው የሚያስቡ ፈላስፎች በወል ስም ስቶይክ ተብሎ ይጠራሉ። ፍልስፍናቸውም ስቶይዝም ይባላል። ለስቶይኮች አዲስ ነገር የለም። ህይወታቸው ውስጥ የሚከሰቱ ሁነቶችም አይሞቋቸውም፣ አይበርዷቸውም። ሁሌም ቢሆን ተስፋቸውንና መሻታቸውን ገድበው ይኖራሉ። እንዲህም ማድረጋቸው ህይወትን በእርጋታ በደስታና በእርካታ ውስጥ እንዲኖሯት አስችሏቸዋል። የመጀመሪያዎቹ ስቶይኮች አቴና ውስጥ በሚገኝ ስቶአ በተባለ አጸድ ውስጥ ይሰበሰቡ ነበር። የቦታውን መጠሪያ ለነሱ ተሰጠና ስቶይክ ተባሉ። ከመጀመሪያዎቹ ስቶይኮች መሃል ከ334 እስከ 262 ዓመተ ዓለም የኖረው ዜኖ ይገኝበታል። ስቶይኮች ስለ አመክንዮ እውነታና ግብረ ገብነት ይወያዩ ነበር። ሆኖም ከሁሉም በላይ ጎልተው የሚታወቁበት ሐሳብ መቀየር ስለማንችላቸው ጉዳዮች መጨነቅ የለብንም የሚለው ነው። ለሚከሰቱብን ክስተቶች የምናሳያቸውን ጠባያት መቆጣጠር እንችላለን። ለሰርግ ቀን የምታሳየው ፊት እናትህ የሞተች ቀን ከምታሳየው የፊት ገጽታ መለየት የለበትም ይሉናል። የስቶይዝም ምሳቤ መሰረት የሚሆነው እኛ ለሚሰሙን ስሜቶችና ለምናስባቸው ሐሳቦች ተጠያቂ ነን። ለነገሮች የምንሰጠው ምላሽም መጥፎም ወይም ጥሩ እንዲሆን እንመርጣለን። ለሁነቶችም የሚኖረን ምላሽ የሚወሰነው በምርጫችን ነው። መጥፎ ወይም ጥሩ የሚባል እውነትም የለም። ይሄኛው ያናድዳል፣ ያኛው ያስከፋል፣ ይህ ያስቆጣል፣ ይሄኛው ያስለቅሳል እያለን የምንመድባቸው እኛ ነን እንጂ እውነቶች ስለኛ ስሜት ግድ የላቸው። አብዛኛው ሰው ልክ እንደ አየር ሁኔታው ሁሉ ስሜቱ ተቀያሪ እንደሆነ ያስባል።
ስቶይኮች ግን በተቃራኒው ስሜቶቻችን ምርጫዎቻችን ናቸው፣ እንደ ድንገትም መቀየር የለባቸውም ይላሉ። የተመኘነውን ባናገኝ ሊከፋን አይገባም። የሆነ ሰውም ስለሸወደን መናደድ የለብንም። ስሜቶቻችን ልክ እንደ ደመና ምክንያታዊነታችንን ሊጋርዱ በተቻለን አቅም ልንቆጣጠራቸው ይገባል ባይ ናቸው። ሌላው የስቶይዝም ድንቅ መምህርና ፈላስፋ ከ55 እስከ 135 ዓመተ ምህረት የኖረው ኤፒክቴተስ አንዱ ነው። ይህ ታዋቂ ስቶይክ ሕይወቱን የጀመረው በባርነት ነው። ከባድ የረሃብና የህመም ጊዜያትን አሳልፏል። እግሩን ከጌታው ድብደባ ብዛት ሲራመድ ይጎትተው ነበር። የሰው ልጅ ሰውነት ምንም ያህል ባርነት ውስጥ ቢገባም አእምሮ ግን ከሁኔታዎች በላይ ሆኖ ነፃ መሆን ይችላል የሚል እምነቱም የመነጨው ከባርነቱ ነው። ይህ እሳቤው በሐሳብ ብቻ የቀረ ሳይሆን በእውነታው ዓለም ያሉ ህመምንና መከራዎችንም እንዴት መቋቋም እንዳለብን የሚያሳዩ ተግባራዊ እውቀቶችም ነበሩት። የእሱ እሳቤ ሲጠቃለልም ምን ማሰብ እንዳለብን መምረጥ እንችላለን የሚል ይሆናል። ይህ አስገራሚ መምህር ሕይወትን ቀልሎባታል ከሚያስብል ገጠመኙ የሚከተለው ይጠቀሳል። አንድ ጊዜ ጌታው በኤፒክቴተስ እጅግ በመናደዱ እግሩን በኃይል ይጠመዘው ጀመር። ኤፒክቴተስ የጌታውን ድርጊት በእርጋታ እየተመለከተ ታውቃለህ፣ እንዲህ ማድረግን ከቀጠልክ እግሩ ይሰበርብሃል አለው። እናም ብዙም ሳይቆይ የኤፒክቴተስ እግር ተሰበረ። ኤፒክቴተስም አላልኩም አለው። ሌላኛው የስቶይክ ፈላስፋ ሴኔካ ነው። ብዙ ሰዎችም ሕይወት አጭር ናት ብለው ሲያማርሩ እንሰማለን። ብዙ ያላደረጓቸውና ያልጨረሷቸው እልፍ ተግባራት እያሉባቸው የምድር ጊዜያቸው ያበቃል። ሞት ሲቀርባቸው የሚያዩ አረጋውያን ትንሽ ጊዜ ተጨምሮላቸው ያልፈጸሙትን ጉዳይ ለመጨረስ ቢመኙ አይደንቅም። ሆኖም ረፍዷል። እውነታውንም ሊቀይሩት አይቻላቸውም። ይህም የሐዘናቸው አንዱ መነሾ ይሆናል። ተፈጥሮ ጨካኝ ነች። ነገሮች ሲሳኩልንና ሕይወት መጣፈት ሲጀምር ትገድለናለች። ፈላስፋው ሴኔካ ግን ሕይወት አጭር ናት በሚለው ሐሳብ አይስማማም። ለሱ የሕይወት አጭር መሆን ችግር አይደለም። ከዚያ ይልቅ እንደ ችግር የሚቆጥረው የእኛን የጊዜ አጠቃቀምና እንዝላልነት ነው። ሁሉንም የሚወስንልን የእኛ ጠባይና ሕይወትን የምናይበት መንገድ ነው። ስለዚህ ሕይወት አጭር በመሆኗ መከፋት የለብንም። ይልቁኑ በተቻለ አቅም ልንኖራት ይገባል። ሴኔካ የሰው ልጆች 1000 ዓመት ቢሰጣቸውም መስነፋቸውን አያቆሙም። ሕይወት አጭር እንደሆነች ማማረራቸውንም አይተዉም። ሕይወት ግን እንዲያውም ትክክለኛ ምርጫዎችን ለመምረጥ በቂ ነች። ብዙዎች ለሌላ ጉዳይ ኃይል እስከማይተርፋቸው ድረስ ገንዘብን ሲያሳድዱ ይኖራሉ። ሌሎች በስካርና በዝሙት ወጥመድ ይወድቃሉ። የሰው ልጅ የፍላጎቶቹ እስረኛ ነውና በተቻለው አቅም ከማይሳካ ምኞትና ቅዠት ከሆነ ተስፋ ራሱን ማራቅ አለበት ይለናል። ሴኔካ የሚናገረውን ይኖር የነበረ ሰው ነው። ከክርስቶስ ልደት በኋላ በ48 ዓመተ ዓለም የሮም ንጉሥ ጋየስ እህቴን አማግጠሃል በሚል ኮርሲካ ደሴት ላይ ለ8 ዓመታት ያህል አሰረው። ከዚያ ግን እድል ከሱ ጋር ሆና ተፈታና አልጋውራሽ ለነበረው ለኔሮ መምህር ሆነ። ኔሮም ከነገሰ በኋላ የእሱ ጸሐፊና የፖለቲካ አማካሪ ያደረገው። ሆኖም ግንኙነታቸው በመልካም አልተቋጨም። ኔሮ ሊገድለኝ አሲሯል በሚል ስለከሰሰው ሴኔካ ማምለጫ አልነበረውም። እድልም ከዳችው። ከዚያም ኔሮ ሴኔካን ራሱን እንዲያጠፋ አዘዘው። ትዕዛዙ የንጉሥ ነውና እምቢ ማለት አልቻለም። መቃወም ጥቅም አልነበረውምና ሕይወቱን በማጥፋት ለፍልስፍናው ታማኝ ሆኖ በሰላምና በስክነት ውስጥ አረፈ። ሌላው የስቶይክ ፈላስፋ የሮም ንጉሥ የነበረው ማርከስ አውሬሊየስ ሲሆን
ይህ ንጉሥ የሮም መልካም ንጉሥ የሚል ቅጥያ ተሰጥቶት ነበር። ንጉሥ ቢሆንም እንኳ ሁሉንም ድርጊቶቹን የሚፈጽመው በምክንያትና በመልካምነት ነበር። ለዚህም ማስታወሻ እንዲሆነው በየዕለቱ በአእምሮ ውስጥ የሚፈጠሩትንና ከሌሎች ፈላስፎች የሚሰማቸውን እጅግ ድንቅ ሐሳቦች በወረቀት ላይ ያሰፍር ነበር። የእሱ ቁርጥራጭ ጽሑፎችም ተሰብስበው ሜዲቴሽን የተሰኘውንና የምንጊዜ ምርጥ የሆነውን የፍልስፍና ሥራ ፈጥረዋል። ማርከስ በይበልጥ የሚታወቀው በእርጋታው ነበር። ማንኛውም ጠላት እሱን ከእርጋታው አላቆ ብስጭት ውስጥ ሊከተው አልቻለም። ሰፊ ግዛቶችንም እንዲቆጣጠር ያስቻለውም ይህ እርጋታው ነበር። በምክንያት እንጂ በጀብደኝነትና በጭፍን ፍላጎት ብቻ ጦር አይማዘዝም። በእያንዳንዱ እርምጃዎቹም መልካም የሆነን የሕይወት መንገድ ይመርጥ ነበር። እነዚህ ፈላስፎች በምድር ላይ የኖሩት ከ2000 ዓመታት በፊት ነው። ሆኖም አሁንም ቢሆን ለእያንዳንዳችን ሕይወት እጅግ ጠቃሚ መመሪያዎችን ትተውልን አልፈዋል። በጨለማው የሕይወት መንገዳችሁ ላይ እንደ ፋኖስ ሆነው ነፍሳችሁን ሊያበሩላችሁ እየጠበቋችሁ ነው። ተከተሏቸው። የዛሬው ዝግጅት እዚህ ላይ ቋጨን። ቪዲዮውን እስከ መጨረሻው ስለተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እንጋብዛችኋለን። በተጨማሪም ይህ እጅግ አስተማሪ ፕሮግራም ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሁንላችሁ። ቻው።